የካት ኪዳነ ምሕረት በሚነበበው ላይ ታምረ ማርያም የማርያም ስም ሲጠራኮ ሰማያትና ምድር ሁሉ ናቸው እኮ ሼክ የሚያርጉት እርዝኩዌክ ይነሳል ይላል ይሄን ብቻ አይደለም ቅዱሳን መላእክት እነ ቅዱስ ሚካኤል ሱራፌልና ኪሩቤል ገብርኤልም ጭምር ክንፎቻቸው ልርገፍ ይላል በፍርሃት ማርያም ተብሎ ሲባል በነ ሚካኤልና በነ ገብርኤል ጉባኤ በመላእክቱ ማለት ነው ክንፋቸው የነ ቅዱስ ሚካኤል ከላያቸው ላይ ሊበጠስ ምን ነው ዲ ማርያም እኮ ብለው ጠሩ ስሟን እና ምን ሆንክ ሚካኤል እየተንቀጠቀጥክ ነው አዎ ለምን ማርያም ተብሎ እኮ ተጠራ ቃል በቃል ልርገፍ አለ ይላል አረክፍልሃለሁ ይሄን የደብተራ ትምህርት የሚካኤል ክንፉ ብራዘር ሲጀምር ሚካኤል ክንፋለው ብሎ የሚልሄቱ ጋር ነው ገብርኤል ክንፋለው ብሎ የሚልሄቱ ጋር ነው ክንፎቻቸው የተባሉ ሱራፌልና ኪሩቤል ብቻ ናቸው ገና ይሄን ሁሉ ነው የምንነጋገረው አልኩ ይሄን ሁሉ እንለጥቃለን እናወራዋለን የቱ ጋር ነው ሚካኤል እንዳሞራ ክንፍ አብቆሎ ያየው አባባ ጎዶሮኒ የሚባል የጣሊያን ጳጳስ ከአንድ ቄስ ጋር ተጠማምዶ ጥቁሩን ሰውዬ አድርጎ አስተኝቶ የረገጠውን ዘማሪ ዳጊ ጥላሁን በባለፈው ወራቶች ባለ ሚኒስከርቱ ሚካኤል እያለ አውጥቶ አሰጣው እኛ ከተናገርንበት የበለጠ ማለት ነው ከዛ ኦርቶዶክሳውያኑ አውጥተው ልክ ነው አባባ ጎዶሮኒ ናቸው አለ አባባ ጎዶሮኒ አባባ መኮሮኒ እኛ ምድር ላይ እኮ ጣሊያን እኮ እየቀለደብን ነው ቱርክ እንኳን ካቅሟ እየቀለደችብን ነው አረ ሩቀሱና ዳቲድ ብራዘር ጅቡቲ ስራችን ቁጭ ብላ ሀበሽ እያለች የሆነ ነገር ስላኮ ብትጸፋ ብትሰጠን በተሰዓቱ ቅዱሳን በዚህ በቀይ ባህር ከሩቅ አገር ተነስተው ቅድስት አገር ኢትዮጵያን በሷ ብዙ ጻድቃን በረከታቸው በዛ ስላለ ከበረከታቸው ሱታፌ ሊካፈሉ ባዱሊስ ወደ በኩል ገቡ ይላል በኮንትሮባንድ መልክ ማለቱ ነው እንደ ጣቃ ጨርቅ መልሰዛው ቀይ ባህር ታራግፈዋላ ትውልዳችን ላይ የጫንካውን ኮተት እዛው መልሰህ መጽዋ ላይ ወይ እዛው ቀይ ባህር ላይ የኢሳያስን መንግስት ጠይቀህ እዛው በቀይ ባህር በመጡበት ትሸኛለህ ከምድራችን ላይ አሁን አታምታታም ስለ ብራዘር ጅቡቲ እንኳን አጠገባችን ሆና እኮ እየቀለደችብን ነው ኢትዮጵያዊ ባከ ስዕል ከሰጠው እኮ ዝም ብሎ ለሱ ሲሰግድ ያመቱ የወሩ እያለ ሲሰግድ እስካፋር ድረስ ወራ እንኳን እኮ ብትወስድብን ምንም እንትና አይለንም አይደል በሙሉ የሳሉት ስዕል ማርያምን ከፍ አድርጎ ለማሳየት ኢየሱስን አሳንሶ ማሳየት የኦርቶዶክሳውያን መምህራን አስተምሮት ነው ኢየሱስ ያጠፋል ማርያም ትቆጣዋለች ኢየሱስ ያጠፋል አስተማሪው ይቀጣዋል ኢየሱስ ያጠፋል የዝናቡን ጌታ ልጅሽን ተቆጨው ብለው አጤ ምኒልክ ተናገሩ እውነታችሁን ነው ይሄን ጥያቄ ስንጠይቅ ሊቃውንት የተባሉት ጋር እና አባ ገብረ ኪዳን ጋር ጥያቄያችን ደረሰ ከዛስ ለጥያቄው መልስ ብለው አባታችሁ የመለሱልን መልስ እንዲህ አይነት ሆነ ማለት ነው ሰው ጥያቄ ጠይቆ ሚዩት አርጎ የገባችሁ ሰዎች ጥያቄ ጠይቀን እንዲህ አይነት መልስ ተመለሰልን እንዴት አይነት ኮቸር ዘመን ላይ እንደደረስን ምን አይነት ዘመን ላይ ደረስን እንዲህ አይነት ጥያቄ ቤት ውስጥ ሆነን ጥያቄ ስንጠይቅ መልሱ እንዲህ አይነት ወተንም ስንጠይቅ መልሱ እንዲህ አይነት ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም ውሻ ነው ውሻ ይጮሃል አይሳደቡ ስርዓቶትን ያዙ በመድኃኔዓለም ስርዓቶትን ያዙ አንደበቶትን ያዙ
እንዴ ገና 1 ደቂቃ ሳይናገሩ ስድብ ስርዓቶትን ያዙ ይመልሱ አሁን ለተጠየቁ ጥያቄ ድርሳነ ጽዮን ላይና ታምረ ማርያም ላይ ጥያቄ ጠይቀናል ስክሪንሾት አድርገው ሪከርድ አድርገው ይዘው ሄደዋል ይሄው ነው በቃ ስራው እየተሰራ ነው ማለት ነው መድኃኔ ዓለም ስራው ዞር ዋራ አይደል ደርሷል መልሱ እንጂ እቤት ውስጥ ስንጠይቅ መሳደብ ወተን ስንጠይቅ መሳደብ መምህር ፋሲካው ነው ይሄንን ያስቀመጠው የትዜን እንዳልክየን የኔን ፎቶ አስቀምጦ ሪፖስት አለ ሪፖስት 3700 ሰው ሪፖስት አድርጎታል ለምን ውሻ ብለው ይሰደቡን ማለት ነው ጥያቄያችን ምን ነበር ድርሳነ ጽዮንና ታምረ ማርያም ላይ ተጻፈው መልስ ከኦርቶዶክስ መልስ አላት በስመ አብ ይልልና ውሻ ይላል እንዴ አረ በመድኃኔ ዓለም ያረጋጉት አራት አይና ተብሎ የተባለ ሊቃውንት ለተጠየቀው ጥያቄ መጽሐፉ ላይ ያለውን አንጋደን ተርጉመን ከሆነ አይ ጥፋታቸው ይሄ ነው ተብሎ መባል ያለበት ያው የልጅ ነገር አይደሉ ቸኩለው ሊሆን ይችላል ሶስታችንም የቤተክርስቲያን አገልጋዮች ዲያቆናት ነበርና እንደውም ተዘየ ቄስም ነበር እንዳልክየም ዲያቆን ነበር ቆንጅዬ ዲያቆን ውሸት ማርያምን አይደለም ሚት አርጊ አሁን ካልሽ ሰይፋችሁን አንሱ ወገኖች ጦርዬ እንደ ትናንት የምትንቀሸቀሽ ከሆነ ልክ በገነት በር ላይ እንዳለው ጠባቂ ሱራፌ ሞዴሬተሮቼ እታች ታወርዷታላችሁ ማለት ነው አሁን በስርዓት ነው የምናወራው ትናንት ወዲያ እንዳወራሽው ልክ አክብረንሽ እንደምናራ አንቺ ማክብረሽ ማውራት ያለብሽ እንጂ በያፋችን ላይ የቆምሽ ወሻት እንደዚህ አይደለም ተረጋጊና ሌሎችም አሉ ኦርቶዶክሳውያን ገብተው ቁጭ አሉ እናወራለን ማለት ነው ኦኬ እና ጥያቄ ነው የጠየቅነው መልስ በኦርቶዶክስ እንደገፍ ነው ይሰጣል መልስ የሚሰጥ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም ስራ ሆነንባቸዋል ማለት ነው ክብር ለመድኃኔ ዓለም ይሁን ይሄን ደብተራ ሁሉ በአንድ እግሩ ነው የምናቆመው ጋና በምን የራሳቸው መጽሐፍቶች እየገለጥን ማሳየት ሳይበላ ነው የሚነበበው ከበረከታቸው ሱታፊ እንድንካፈል ተብሎ በተጻፈው መጽሐፍ ላይ እያነበብኩ አሳያለሁ እብዱሻ አይደለም ጃርት ከርከሮ ዘንዶ እባብ ያው ተወዱታላችሁ ዘንዶና እባብ ዛቤት በጣም ነው የሚወደደው እስከ ሰማይ ካፋቸው አይጠፋም አይጥም ጉርጥም ምንም የፈለጋችሁትን በሉ ጥያቄያችንን መልሱ ኦርቶዶክስ መልስ አላት ብላችኋል መልሱ እሺ ያበደ ውሻ ናቸው ብለው አሉ እሺ ውሻ ይጮሃል አራይታው ውሻ ደግሞ ይጮሃል መናፍቃን ደግሞ ለምንድን ነው መሬታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር በጣም ነፍሴን ያሳርፋታል ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል ትንቢተ ኢሳይያስ ምዕራፍ ስንት አሉ እናንተ ሰዎች ልብ በሉና ስሙ እዚህ ዝም ብዬ ወሬ አይደለም አውራው ትንቢተ ኢሳይያስ ሊቃውንት አባ ገብረ ኪዳን ትንቢተ ኢሳይያስ ምዕራፍ ስንት ቁጥር ስንት አሉ ኤጲፋኒዎስ የተረጎመው ነፍሴን ያሳርፋታል ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል ምንድነው አንድ ብቻ በጸጋው ብቻ ነው በትክክል የሰማና አዲስ ፍሬ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ነው ያለው ዘማሪ ዳጊ ጥላሁን እየሰማህ ነው ወይ የራእይ መጽሐፍ ምዕራፍ 4 ቁጥር 6 ቃል ትዝ ትላለች እዚህ ደግሞ ተደገመ ሌላ ታሪክ አንተ ሀገር ሰላም ነው ብለህ ስራ እየሰራ ነው ዳጊሻ እየሰማ ነው ይከፈት ብለናል ኤርሚ ሌላ ዙር ከሮልሃል ስማልኝ እዚህ አሁን ምን እንዳሉ ውሻ ብሎ የሚለውን ቃል ኤጲፋኒዎስ ለመናፍቃን የተናገሩት በተረጎመበት ላይ ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር በጣም ነፍሴን ያሳርፋታል ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል በትርጉሙ ባበደ ውሻ ይመስላቸዋል ያበደ
ቃሉ የት ነው ያለው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ዘማሪ ዳጊ ጥላሁን ብቻ ይልኝ ሌላውን ብተውም ተው። ኢሳይያስ 5:10 ትርጓሜ አስተምሮት ለቃሉ ያላቸው ታማኝነት በእውነት የተዋህዱ አንበሶች ተጽዕኖ ፈጣሪ የእመቤታችን ፍቅሯ ጣዕሟን በልባቸው ያሳደረባቸው ቆንጅዬ ውሸታሞች ይልኛ ከማንበቤ በፊት ኢሳይያስ 5:10 እጭት 10 እኔ ላምብ ልወጥቻለሁ። እታች አውርዷት ወገኖች፣ እታች አውርዷት ቶሎ በሉ እንዳታስገቧት። ቴንኪው እንዳታስገቧት። አዎ እንዳታስገቧት። በሰማይ በምድር ቢሆን አትገባት። ይሄ ነው አየህ የሚያንቀዠቅዠው መንፈስ ያበደ ውሻ ብሎ ያሉት እንደዚህ አይነት ባህሪ ነው የሚታየው ማለት ነው። እሺ እና ምዕራፍ 5 ቁጥር 10 ላይ ያለውን ቃል ነው እናነባዋለን አንዴ። ሊቃውንቱ እንዴት እንደሚዋሹ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር። በጣም ነፍሴን ያሳርፋታል ቅዱስ ኤጲፋኒዎስ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 እንዲህ ይነበባል። ያው በትክክለኛው አነባበብና በኦርቶዶክስ አነባበብ ነው ማነበው። በመጀመሪያ በኦርቶዶክሳውያን በመጽሐፍ ቅዱስ ትክክለኛ አነባበብ እናንብበው። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድም የቆሮስ መስፈሪያ ዘር አንድ የኢፍ መስፈሪያ ብቻ ይሰጣል። ኢሳይያስ 5:10 ላይ እቹት ቁጥር 10 ይሄ በትክክለኛው አነባበብ ነው። በኦርቶዶክሳውያን ማይንድ ሴት በኦርቶዶክሳውያን መነጽር በአባ ገብረ ኪዳን አስተምሮት ቅዱስ ኤጲፋኒዎስ ተረጎሞ ብለው ባሉበት ይሄን ቃል ስታነበው ከወይኑ ውሻ የሚለው 2 ፊደል አይደለ? ከወይኑ ውሻ ቦታ ብሎ የሚለው ውሻ እያልክ ነው የምታነበው በኦርቶዶክስ ስታነበው። ምክንያቱም ኢሳይያስ 5:10 ብለውናል። ከየት እናምጣው? ውሻ የሚል የለም እዚህ ጋር አሁን። ስለዚህ የአባ ገብረ ኪዳንን ውሻ እዚህ ኢሳይያስ 5:10 ላይ ለማግኘት 2 ፊደል ያላቱን ውሻ እያልን እናነበዋለን ማለት ነው። ይሄ በኦርቶዶክሳውያን መነጽር ነው ስታነበው። ሊቃውንቱ የራቀውን አቅርበው የቀረበውን አንቦርቀቀው ምናምን ብለው ስለሚሉ ማለት ነው። ተረታም ትውልድ። እሺ እናነበዋለን በኦርቶዶክሳውያን ማይንድ ሴትና መነጽር። ከወይኑ ቦታ ይሄ በመጽሐፍ ቅዱስ ትክክለኛ አነባበብ ነው የቀደሙ። ከወይኑ ውሻ በኦርቶዶክሳውያን አነባበብ 10 ጥማድ ውሻ ካረሰው አንድ የባዶስ መስፈሪያ ውሻ ይወጣል። በአባ ገብረ ኪዳን አስተምሮ ማለት ነው። እንዳ ቅዱስ ኤጲፋኒዎስ ደረሰው በተረጎመው እንዳሉት አንድ የቆሮስ መስፈሪያ ውሻ 2 ፊደል ያላትን ነው ውሻ እያልኩ ማነበው። አንድ የኢፍ መስፈሪያ ውሻ ይወጣል። በእውነት እኮ በዚህ በተዋህዶ ሃይማኖት መኖር ለኛ እንዴት ድንቅ ነው ይልልሃል። የእግዚአብሔር ቃል ማይለውን አንብቦ አለ ወይ ውሻ? ወንድሞች እናቶች እዚህ ጋር ጥማድ በሬ የሚለውን ጥማድ ውሻ ከሚሉት ኤርሚዬ ይሻላል። እሱና ያሰብካ መስከን እግዚኦ ዳጊ አንተማ እየቀለድክ ነው። አንተ በእኔ ከታምረ ማርያም ከድርሳ እነሱ የሚቀልዱብኝ አንሶ አንተም እየቀለድክብኝ ነው ዳጊ። ግድ የለም ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮሃል። ኧረ ይታው ውሻ ደግሞ ይጮሃል። መናፍቃን ከድርሳነ ጽዮን እኮ ከድርሳነ ማርያምና ከድርሳነ ጽዮን እኮ ጥያቄ ጠይቁ። ምን አጠፋን ወገኖቼ? ምን አጠፋን? እንደው ስለቸሩ መድኃኔዓለም ከራሳቸው መጽሐፍ ጻፉት፣ አነበብን። ከመጽሐፍ ቅዱስ ጋር የማይገናኝ አንድ መዓት ኮተት ነገረ ድህነትን በተመለከተ የመጽሐፍ ቅዱስን ትምህርት የሚያፋልስ ተረት ጽፈው አነበብንላቸው። ሄደው ጠየቋቸው።
ከታምረ ማርያምና ከድርሳነ ጽዮን ከድርሳነ ማርያም ከነገረ ማርያም መናፍቃን አንዳንድ ጥያቄ እየጠየቁ ስራ ሊሆኑብን አይገባም ማለት ስራ ሆነንባቸዋል ማለት ነው የቻሉት ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም ኦሬዲ እኮ ረስተውታል እኮ አባ ገብረ ኪዳን እንደ ኦርቶዶክስ ቤት እኮ ኢየሱስ እኮ ተረስቷል ስብከቱ በሙሉ እነዚህ መጻፍቶች ናቸው በየቀኑ የሚሰበኩት ከተረሳ እኮ ቆየ ለስም ለማጣፈጫነት ያህል ያው በስመ አብ ወወልድ ወመንፈስ ቅዱስ ተብሎ ይባላል እንጂ ተረስቷል እኮ መጻፍቶች ሁሉ ኢየሱስን የሚያስረሱ ናቸው እልቅ ክርስቶስን ሊያስረሱን ከሚሉ ይልቅ ግራ ያጋቡን ነው ህዝባችንን ግራ አጋቡት እኛም በጻፍናቸው መጻፍቶች ሳናያቸው ሳናጣራ ነበር የተሰራጩት የመናፍቃኑ ክፋት አነበቡትና ይሄው መጻፍቶቻችን ሁሉ በብፁዕነታቸው በብፁዕ አቡነ ማትያስ ፓትርያርክ ጥራት የጎደላቸው መጻፍቶች ብለው ባፋቸው ጭምር እውነት የሊቃውንቱ ጉባኤ ስብሰባ ላይ አስመሰከሩብን ነው መባል ያለበት ትልልቅ ጥፋት አጥፍተው እኛም መልሰው ገልብጠው ይሳደባሉ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም ውሻ ነው ውሻ ይጮሃል ውሻ ደግሞ ይጮሃል መናፍቃን ደግሞ ለምንድነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር በጣም ነፍሴን ያሳርፋታል ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል ቃሉ እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል ባበደ ውሻ ይመስላቸዋል ኢሳይያስ 5 ቁጥር 10 ላይ ቁጥር 10 የታለ ውሻው ነው አሁን ደግሞ በውሻ ዲቤት እንግባ እንዴ አይታየም እንዴ ቡራቡሬ ውሻ ቆሞ አልቆመም ተኝቷል ተቀምጦ እየጮህ ነው እያጮህ አይደለም ዳግሻ ከፍታል ምንድነው ድሮ እኮ ነበር እንደዛ ሚሊየን አሁን ኑሮ ከተወደደ ነው እሱ ነገር የሌለው እንጂ ድሮ ነበር የታለ ውሻው ኢሳይያስ 5 ላይ የታለ ውሻው ወንድሞቼ ናቶች እንደው እኔ ላሳያቸው ውሻውን ከፈለጉ ማለት ነው ውሻው ኢሳይያስ የቱ ጋር እንደተናገረ ላሳየውት አባ ገብረ ኪዳን 4 አይ ነው እኔ ላሳየውት 56 10 ላይ ነው ያለው ይሄን እንኳን ሳያውቁ ነው እንደ 4 አይ ነው የተባሉት 56 10 ላይ ነብዩ እግዚአብሔር ኢሳይያስ ጉበኞቹ እውሮች ናቸው ሁሉም ያለ ዕውቀት ናቸው ሁሉም ዲዳ የሆኑ ውሾች ናቸው ይላል የት 56 10 56 10 ላይ እሳቸው 5 10 ላይ አሉ 6 ነው የጣሏት ደግሞ እነዚህ ከመናፍቃን ጋር ምን ያገናኛል ጉበኞች እኮ ነው ጉበኛ ማለት የድሮ ከተማን ቅጥር ላይ ቆመው ከተማን የሚጠብቁ ማለት ነው ይጮሁ ዘንድ አይችሉም ህልምን ያልማሉ ይተኛሉ ማንቀላፈትን ይወዳሉ መብል ወዳጆች እንደውም በጣም ኢሳይያስ ምን ነው አራታው ግድ የለህም መብል ወዳጆች ከቶ የማይጠግቡ ውሾች ናቸው ይላል እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው እንደ አባ ገብረ ኪዳን አይነት ማለት ነው እንደ ሊቃውንቱ ማለት ነው እንደ አዛውንቱ ማለት ነው እረኞች ተብለው ራሳቸውን በህዝብ ላይ ይሾሙ ለማን ነው ውሻ ብለ ያልከው ኢሳይያስ የእስራኤል ቤት እረኞች የታለ እስራኤል ቤት ብሎ የሚለው መብል ወዳጆች ከቶ የማይጠግቡ ውሾች ናቸው እነሱ ያስተውሉ ዘንድ የማይችሉ እረኞች ናቸው ሁሉ ወደ ጥቅማቸው ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ ያንዳንዳቸው ወደ ጥቅማቸው ዘወር ብለዋል እነዚህ እረኞች ማን ናቸው የእስራኤል ቤት የህዝብ መሪዎች ማለት የት ነው የሚናገረው ክፍሉ 56 10
እሳቸው ምን ይላሉ? ታምሩ ድርሳኑ ከዋሻው ውሸት የበለጠ ሊቁ ይዋሻሉ። አንድ ሐሳብ ልናገር። በጣም ነፍሴን ያርፋታል ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። የለም እነዚህን እመቤታችንን የሚሳደቡ የለም። እስቲ እንደው ጥቅስ እንኳን ሲጠቅሱ እስቲ በትክክል ይጥቀሱ። ለዚህ ዳሃጸ ልሳን ከሆነ ዳሃጸ ልሳኖት ንስሐ ይግቡ። በደንብ እንደሚደርሳቸው እርግጠኛ ስለሆንኩ ነው የምነግርህ። ንስሐ ይግቡ። በትልቅ ሰው የሚሆን ቄስ የለ፣ ጳጳስ የለ፣ ፓስተር የለ፣ ማንም የለ። የተሳሳተን ዳሃጸ ልሳን ከሆነ ይቅርታ ያንደበት ስህተት ነው ይበሉ። ለትርጉሙ ከመሄዶት አንጀቴ ቅቤ ይጠጣል። አባ ኤጲፋኒዎስ ውሾች ብሎ አላቸው መናፍቃ ማርያምን የሚክዱ ማርያምን የሚጣሉ እውነት ኑና እስኪ እንነጋገር። ማርያምን የሚጣላ ኦርቶዶክስ ወይስ ጴንጤ? አንዳቸውም አይመጡ። እውነት ነብይ የምልህ እታች እያለፉ ወይ ጉድ ምን አይነት ዘመን ላይ ደረስን ብለው ካላሉ በስተቀር አንዳቸው መተው አይነጋገሩም። ስለዚህ ጥያቄ ነው የጠየቅነው። ለጥያቄያችን መልስ የተሰጠን ስድብ ነው። አቃነ ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ምን ይላል ቅዱስ ኤጲፋኒዎስ? እነዚህ ሰዎች ለምንድነው እመቤታችን የሚሳደቡና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ስለዚህ አስተዋይ ነው ማለት ነው። አስተዋይ ነው። እናንተ ጋር ነው ታዲያ እንደውም ይሄ የውሻነት ባህሪ የታየው እናንተ ጋር ነው። ጌታውን የማታውቁ ክርስቶስን ባሪያና ጌታ ያለየበት ቤት ገዢና ተገዢ ፍጡርና ፈጣሪ ያለየበት ቤት እናንተ ጋር ነው ማለት ነው። እና ውሻው ተሻለ። ውሻው የቤቱን ቤተሰብ ያውቃል፣ ጌታውን ያውቃል። እናንተ ቤት ነው ጌታና ባሪያ ያለየበት። ግልጽ አይደለም እንዴ? ግልጽ ነው። አሁን ባለ ጢማም፣ ባለ ቦርጫም፣ ባለ እንትን ክባታ፣ ባለ አስኬማ፣ ባለ ቆሞስ እንትን ሊቃሊቃውንት 4 አይና 6 አይና የሚባል ነገር የለም። የእግዚአብሔርን ክብር ነው ከፍ ብላችሁ የነካችሁት፣ ትነካላችሁ ማለት ነው። ትነካላችሁ። የቱ ጋር ነው ያለው? ነብዩ ያላለውን እያሉ ይዋሹ። ለስድብ ብቻ አፍን አሞጥሙጦ መምጣት። ኢሳይያስ 56 እና ኢሳይያስ 5 እንኳን ያለዩ ናቸው። ሊቃሊቃውን ተበላው ለስድብ ነጠላዬን አቀብሉኝ ተሳዳቢ ውሾች ውሻ ያበደ ያላበደ ብለው ይሏል። መልስ የለም። ስራ ግን ሆነንባቸዋል። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ሰራኑብን አይገባም። ሆነንባቸዋል። ሆነናል። ገጥመን ይላል ያገሬ ገበሬ ገጥመን መመለስ ነው እንጂ ኦርቶዶክስ መልስ አላት ስትሉ ኖራችኋል። መልሱ መመለስ ነው። በጨዋነት ነው ጥያቄ ጠይቅነው። ድርሳነ ማርያምን አንብበን ጥያቄ አለን ብለናል። መጽሐፍ ሰዓታትን አንብበን የትኞቹ መጽሐፍቶችን አንብበን ጥያቄ አለን። ኦርቶዶክስ መልስ ካላት እኛም ጥያቄ አለን ብለን መመለስ ነው እንጂ ኮፒ ሊንክና ሼር ታብ ያደረጋችሁ አድርሱልን ወደ እነሱ። በደንብ ነው የሚደርሰው። የወንጌል አማኞች ወንድሞች እናቶች ስራ ሆነውብናል እኮ እያሉ ነው። እና ሁለተኛ እንዳታመጡ ነው። ከጴንጤዎቹ እየሄዳችሁ ድርሳነ ማርያም ታምረ ማርያም እያሉ ስራ እየሆኑብን ነው። ታዲያ እዚህ እየመጡ ምንም አታመጡ ምናምን ነገር ብለው የሚሉንስ
የቲክቶክ ሰዎች አረኛ አባቶቻችን መቼ ነው ስራ ጠፋባቸውና ይጥለኛል ይተመጣና እናንተ ማን ከቁም ቆጥሯችሁ እዚህ እኮ ነው ተጠዳምጥለው ነው ይጋ እናንተ አሁን አንተ ማከቁም ቆጥሮ አሁን አንተ የምትናገረው ነገር ደግሞ እዛ አባቶቻችን ጋር የሚደርሰው እኛ ራሳችን መልስላችኋለን አዎ ተመልሽልኛለሽ ወይ ዞሮ ጥዶ ዘለል አዎ ያው ታምረ ማርያም ለእንደዚህ ይላል መልሽ ስትላት እኛ እቺ በዚህ በተዋህዶ ሃይማኖት ኖረን እንትን ቀለም በጥብጣ ብራና አምጣ ኖ መልሺ ፊደል ቀርጻ ያስተማር ኖ መልሺ የተጠየቀው ታምረ ማርያም ላይ ነው ለእናንተ ሊቃውንቱ መምጣት አይጠበቅባቸውም እኛ ራሱን መልሳለን ብለሻል ማርያም እያስፈራራችሁ ጌታን በመቁረጥ ስሟ ሲጠራ ማርያም ተብሎ ሲጠራ ደንግጦ ፍርዱን ሁሉ ትቷል የደነገጠው ማን ነው ኢየሱስ ክርስቶስ የት ነው የሚለው ታምረ ማርያም የትኛው ክፍል ላይ ዞራ የካቲት 16 የሚነበበው ነው ኢየሱስ ክርስቶስ ይደነግጣል እንዴ አዎ ነው የሚያስደነግጠው የማርያም ስም ሲጠራ ማርያም ስትለው ብሎ ይደነግጣል ብላ ኦርቶዶክስ አርቢሳን የጻፈችው የልሽን ጌታ ማን የዝናቡን ጌታ ልጅሽን ተቆጭው ያሉ ናጤ ምኒልክ ሁሉ ጭምር ለማርያም ደብዳቤ ይጻፉላት ኢየሱስ ክርስቶስን አጥፍቶ እንድትቆጣው ደብዳቤ ሁሉ ጽፈው በአገልጋዮቻቸው በጋቢ አዲስ በሚባሉት ሊቃውንት ተብለው ከሚጠሩት እኩል የልጅሽን ጌታ ማን የዝናቡን ጌታ ልጅሽን ተቆጭው እየተባሉ ሁሉ አጥፍ ማርያም ኢየሱስ ክርስቶስን ትቆጣዋለች ታስፈራራዋለች ዮሴፍ ይቆጣዋል አስተማሪ በጥፊ መታዋል ጥፋት አጥፍቶ ይሄን ተረት እውነት አድርጉት ነውና እኛ ጋር ማርያም ታውቃላችሁ ማርያም አዲስ አበባ ስትመረቅ አጼ ምኒልክ 4300 ምናምን በሬ ያሳርደው ነበር ስንት ሺህ አሁን እንኳን በሬት አለ 4 ኪሎ ስጋም ጠፍቷል እንኳን 4000 ሰንጋ መብል ብቻ 4000 ሰንጋ እግዚአብሔር ያሳያችሁ ጠጁ ይሄ ነው የቅዱስ ኢሳይያስ 56 ቁጥር 10 ላይ የማይጠግቡ ውሾች ናቸው መብሎች ብሎ ያለው እንደነኛ አይቶች ናቸው ቢያስቡ ዶሮ ብታልም ጥሬዋ ነው እንደሚባል ቢያስቡ አጤ ምኒልክ 4000 ሰንጋ አሳርደዋል ነው በዚህ ዘመን ግን 4 ኪሎም ስጋ ጠፋ ማለት ነው የምእመኑ መስጠት አቁሟል ማለት ነው አቁም ወነቴ ነው ወንድሞች እንዲህ ነው ቀሪውን የምንፈታው ደግሞ በመዋኛ ገንዳ ይፈስ ነበር በምን ገንዳ ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት ደብረ ስላሴ የአይን ምስክር ሆነው ያዩትን የጻፉት ወዲያው የእንጦጦ ሰማይ ጠቆረ ይላል ሰማዩ ጠቆረ እንደዚህ ፀሐይ አልነበረም በጣም አስፈሪ ነገር ተከሰተ ንጉሠ ነገሥቱ ጨነቃቸው ድግሱ ሊበላሽ ነው ወዲያው ጻፈ ትእዛዛቸውና ምን አሉት በሌም ነግርህን ጻፍ አሉት እየሰማችሁ ነው ጻፈ በሌህን ለቄሰ ገበዙ ስጣቸውና የት ያድርጉት እመቤታችን መንበሩ ላይ ይቀመጣሉ ወስደው መንበሩ ላይ ሲያስቀምጡት ኬት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል ታላቅ ታምር እመቤታችን የሰራችው በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል ድንግል ማርያም አንቺን ከመውደድ የተነሳሽን ሰራው አንቺን ከመውደድ የተነሳ ሰንጋው ጠጁ እንደዚህ እንዲሆን አደረኩ አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጭው የዝናቡን ጌታ በብስቲ ልጅሽን ተቆጭው እመቤታችን አማለደቻቸው ማለት ነው አማለደቻቸው ልጇን ተቆጥታ ተቆጥታው ነው ማለት ነው ደብዳቤውን ጽፈው አጤ ምኒልክ መንበሩ ላይ ያደረጉት ካህናቱ እንጦጦ ማርያም በተሰራች ጊዜ እና የዝናቡን ጌታ ልጅሽን ተቆጭው ልጇ ማን ነው ኢየሱስ እሱ ነው ዝናቡን የሚያዘም ጌታው እሱ ነው እና ተቆጭው ምን ያደረገ ነው በዚህ ቀን እመቴ ማርያም እኔ አንቺ ፍቅር ጠንቶብኝ ይሄን ሁሉ ጠጅ ይሄን ሁሉ ሊጥ ይሄን ሁሉ ሰንጋ አርጄ ጥዬ የአዲስ አበባን ጠርቼ እንዴት ብላልጠፋ ቀን በዚህ ቀን ልጅሽ ዝናብ አምጥቶ እንጦጦ ተራራዳል በይታ ቆጮ
በላ ብለው አጼ ምኒልክ ጻፉ ደብዳቤው። እሷም ደግሞ ኢየሱስ ክርስቶስን ምን አንተ በኔ በዓል ቀን ነውር አይደለም እንዴ? ምን ይሁንልኝ ብለህ ነው እንጦጦ ተራ ደመናውን ሰብስበህ ዝናብ ልታዘንብ ያልከው? እንዴት ብትንቀኝ ወይ እንዴት ብታስበኝ ነው? የሚቆጣ ሰው እንደዚህ ነው የሚናገረው አይደል? እኔ ልጅ አይደለሁም እንዴ? ማን እናትህ አይደለሁም እንዴ? ልጅ እኮ ስለዚህ ቆጣሃለዋ ብላ ተቆጣችሁ። ስትቆጣ በቃ ደመናው ንፋስ ከየት መጣ እንደሚባል ንፋስ ያው ንፋሳቱንም ከቤተ መዛግብቱ የሚያወጣው ልጇ ነውና ወዲያው ተራራ ላይ ወሰደ። እመቤታችን በአማላጅነቷ አለ እንዴ አማላጅ እኮ ማለት ለማይ ማለት ነው። የሚለምን የሚጸልይ በሁለቱ መካከል ቆሞ ሶስተኛ ሆኖ የሚለምን ነው ብሎ የሚለው ማርያም እዚህ ጋር አማለደች ባለው ወይ ተቆጣች ነው የሚባለው? አማላጅ ማለት አማላይ ተብሎ የተባለ ለማኝም ተቆጭም ይሆናል እንዴ? ልጄ ሆይ እባክህ በዚህ ቀን ያው እንደምታውቀው ልመና እንደዚህ ነው። በዚህ ቀን እንደምታውቀው ያው አጤ ምኒልክና ተከታዮቻቸው የኢትዮጵያ ሰዎች በሙሉ የኔን በዓል ለማክበር በእንጦጦ ማርያም ላይ ተሰብስበዋል። ይሄው መዋኛ ለካህናቱ የተደረገው ያያው ነው። ጠጁ ሊጡንስ ቢሆን ያያው ነው። ሴቶች እኮ በመሰላል ነው የሚወጡት በዋቃው ላይ እና ይሄ ሁሉ ሊጥ እንደዚህ ሆኖ ይሄ ሁሉ ጠጅ ተዘጋጅቶ 4000 ሰንጋ ታርዶ እና እባክህ ልጄ ሆይ ልመና ሲሆን እንደዚህ ነው። እባክህ ልጄ ሆይ ድግሱ እንዳይበላሽ እንደው እባክህ ይሄ ዝናብ ዛሬ ይቅር እንደው ስለታላቁ ስምህ እለምንሃለሁ። ይሄ ነው አማላጅነት።